ጄፒ ሞርጋን ይሄው ማርኮኒ ገመድ አልባ የቴሌግራፍ መልእክት ላከ። አንተ ያልከኝ ገመድ አልባ መልእክት ድምጽና ምስል መላኪያ የታለ ሲል ቴስላን አፋጠጠው። ይሄኔ ቴስላ የሚገነባውን ሰማይ ጠቀስ ማማ እውነተኛ ዓላማ ለመናገር ተገደደ። ቴስላ ለሞርጋን እየገነባውት ያለው ማማ ዓላማ ተራ መልእክትና ምስል መላኪያ ሳይሆን ከፍተኛ መጠን ያለው ነፃ ኤሌክትሪክ ኃይል በመላው ዓለም ማስተላለፍ ነው ሲል እውነታውን አፈረጠው። የቴስላ ህልም እንደ ሰማይ የራቀበት ሞርጋን አንዴ ከሰርኩትን ከስር ያለው ብሎ ይመስላል ፊቱን ከቴስላ ወደ ማርኮኒ አዙሮ የማርኮኒን የገመድ አልባ ቴሌግራፍ ፈጠራ በገንዘብ መደገፍ ጀመረ። ከጥቂት ጊዜያት በኋላ ተጨማሪ ገንዘብ ለቴስላ የዋርደን ክሊፍ ማማ ግንባታ እንዲሰጥ የተጠየቀው ሞርጋን ከዚህ በኋላ 74 ሳንቲም አልሰጥም ሲል መለሰ። ቴስላ የህይወቱ ታላቅ ግብ የሆነውን ይህን ፈጠራውን እውን ማድረጊያ ተጨማሪ ገንዘብ ሊያገኝ አልቻለም። ከኤሲ ሞተሩና ተዛማጅ የፈጠራ መብቶች ሽያጭ ያገኘው ገንዘብም በዚሁ ማማ ግንባታና ለሙከራው ማካሄጃ ወጪ ሆኖ ተሟጠጠ። በስተመጨረሻ እንደ ጎርጎሮሳውያን አቆጣጠር በ1904 በገንዘብ ድጋፍ እጥረት ቴስላ በማማው ላይ የሚያደርገውን ሙከራ ሙሉ ለሙሉ ለማቋረጥ ተገደደ። ከዓመታት በኋላ ቴስላ ሙከራውን ለማካሄጃ የተበደረውን ብድር ለመክፈል የማማው ብረት እየተነቃቀለ ተሸጠ። በዚህም ታላቁ የፈጠራ ሰው ለዓለም ሊያበረክተው ያሰበው ረቂቅ ራእዩ እንደ ጉም በነነ። ይህን በከንቱ ተደናቅፎ የቀረ ታላቅ ሕልሙን አስመልክቶ ቴስላ የኮ ሕልም አይደለም፣ የኮ ቀላል ሳይንሳዊ የኤሌክትሪክ ምህንድስና ውጤት ነው፣ ይህ ተጠራጣሪ ድንጉጥና የታወረ ዓለም ሲል ቁጭቱን ገልጿል። ይህ በእንዲህ እንዳለ የገመድ አልባ ቴሌግራፍ ፈጠራውን አሜሪካ ውስጥ በፈጠራ መብት ባለቤትነት ለማስመዝገብ ጥያቄ አቅርቦ ቀድሞ ከተመዘገበው የቴስላ ፈጠራ ጋር ተመሳሳይ ነው በሚል ውድቅ ሆኖበት የነበረው ማርኮኒ እንደ ጎርጎሮሳውያን አቆጣጠር በ1904 ተሳካለት። የአሜሪካዊ ፓተንት ቢሮ የቀድሞ ውሳኔውን ሽሮ የቴስላን ፈጠራዎች በመኮረጅ የተሰራውን የማርኮኒን ሥራ መዘገበው። ከዚህ በኋላ እንኳንስ የፈጠራ ሐሳቡን መተግበሪያ ገንዘብ ቀርቶ ኑሮውንም በወጉ የሚደጉምበት ገንዘብ ያልነበረው ቴስላ ከሰው ተነጠለ። ቴስላ ከዚህ ጊዜ በኋላ በአብዛኛው የሚታየው እውነተኛ ታማኝ ጓደኞቼ ናቸው የሚላቸውን እርግቦች ሲመግብ ነበር። ጭራሽ እንደ ጎርጎሮሳውያን አቆጣጠር በ1909 የቴስላ ፈጠራዎችን በመኮረጅ ገመድ አልባ የቴሌግራፍ መልእክት መላክ ለቻለው ለጉግሎሪ ማርኮኒ የፊዚክስ የኖቤል ሽልማት ሲሰጥ ቴስላ በሸቀ። የጉዳዩ ምጸት ያለው ደግሞ እዚህ ላይ ነው። እንደ ጎርጎሮሳውያን አቆጣጠር በ1943 ቴስላ ከሞተ ከ5 ወራት በኋላ የአሜሪካ ከፍተኛ ፍርድ ቤት በማርኮኒ ስም ተመዝግቦ የነበረውንና ኖቤል ሽልማት የተሸለመበትን የሬዲዮ ፈጠራ መብት ሰርዞ የሬዲዮ እውነተኛው ፈጣሪ ቴስላ ነው ሲል ብይኑን ይፋ አደረገ። የገንዘብ ችግር የጸናበት ቴስላ ከማርኮኒ ኩባንያ አይነት ግዙፍ ኩባንያ ጋር የሕግ ሰጣ ገባ ውስጥ መግባት ትርፉ ድካም መሆኑን ሲረዳ ተወው እንጂ ማርኮኒ ፈጠራዬን ሰርቋል በሚል በፍርድ ቤት ክስ መስርቶም ነበር። ከጥቂት ዓመታት በኋላ አንድ ጋዜጣ ታላቁ ሳይንቲስት ኒኮላ ቴስላ $935 ታክስ አልከፈልክም በሚል ፍርድ ቤት መቅረቡን የሚገልጽ ዘገባ ይዞ ወጣ። ቴስላ በቃለ መሐላ ለፍርድ ቤቱ አንዳችም ገንዘብ እንደሌለውና ለዓመታት በብድር የሚኖርበትን የሆቴል ክፍያም እንዳልከፈለ ተናገረ። ሁኔታውን የተረዳው የአሜሪካ የኤሌክትሪክ መሐንዲሶች ኢንስቲትዩት የተከበረውን የኤዲሰንን ሜዳሊያ ሊሸልመው ጥሪ ያቀረበለት። ቴስላ ግን በሽልማት ስነ ስርዓቱ ምሽት አልተገኘም። በዛም ምሽት ቴስላ በኒውዮርክ የሕዝብ ቤተ መጻሕፍት አካባቢ እርግቦችን እየመገበ ነበር። ሸላሚዎቹ የዛኑ ምሽት እርግብ ከሚመግብበት ቦታ አግባብተው አምጥተው ሽልማቱን አበረከቱለት። በሽልማት ስነ ስርዓቱ ላይ ቴስላ የኤሌክትሪክ ኃይል ያለ ገመድ ማስተላለፍ የሚያስችለውንና የፀሐይን ብርሃን ወደ ኃይል የሚቀይር ፈጠራውን ማጠናቀቁን ለታዳሚው ተናገረ። እንደ ጎርጎሮሳውያን አቆጣጠር በ1934 ኒውዮርክ ታይምስ ጋዜጣ ቴስላ በኮሎራዶ ቆይታው የሞት ጨረር ወይም ዴዝሬ የተባለ አደገኛ የጦር መሳሪያ መስራቱን የሚገልጽ ዘገባ ይዞ ወጣ። ዘገባው የጦር መሳሪያው በ400 ኪሎ ሜትሮች ክልል ውስጥ የሚገኙ የጠላት ወታደሮችንና አውሮፕላኖችን ዶግ አመድ እንደሚያደርግ ይገልጻል። ቴስላ በዘገባው ላይ ምንም ምላሽ አልሰጠም። ፋሺስት ጣሊያን ኢትዮጵያን ለመውረር እያቆበቆበች ባለችበት በመስከረም 11 1928 ዓመተ ምህረት ዲትሮይት ታይምስ ጋዜጣ ኒኮላ ቴስላን የኢትዮጵያ ንጉሠ ነገሥት ብትሆን ምን ታድርግ ነበር ሲል ጠይቆት ነበር። በወቅቱ ጣሊያኖች የመርዝ ጋዝ ሊጠቀሙ እንደሚችሉ ሁሉም እርግጠኛ ሆኗል ማለት ይቻላል። ቴስላ እኔ ኃይለ ሥላሴም ብሆን ሲል ይመልሳል። እኔ ኃይለ ሥላሴም ብሆን ጣሊያኖቹን በመደበኛ ውጊያ አልገጥማቸውም። እናም ሕዝቡ ከተማውን ለቆ እንዲወጣ አደርጋለሁ። መቼም ጣሊያኖች ባዶ ከተማ በቦምብ ደብድበው የዓለም መሳቂያ መሆን አይፈልጉም።
እናም ቦምቡም ሆነ መርዝ ጋዙ ጉዳት የሚያደርሰው በመደበኛ ውጊያ ላይ እጅብ ካልክ ብቻ ነው። ንጉሠ ነገሥቱ ወታደሮቹ በጫካ ውስጥ ተበታትነው በሽምቅ ውጊያ እንዲያጠቁ ካደረገ ቦምቡም ሆነ መርዝ ጋዙ ዋጋ ቢስ ይሆናል ይላል። ጣሊያኖች ታንክ ይዘው ነው የሚመጡት። ለዚህስ አንተ የኢትዮጵያ ንጉሠ ነገሥት ብትሆን ምን ታደርግ ነበር ሲል የዲትሮይት ታይምሱ ጋዜጠኛ ጆርጅ ሲልቨስተር ቬሪክ ላቀረበለት ጥያቄ ሲመልስ ደግሞ እኔ የይሁዳ አንበሳም ብሆን ሲል ይመልሳል ቴስላ። አየህ፣ ዘመናዊ ታንክ ማለት በአንድ ወቅት ጥይት ቆዳውን የማይበሳው የነበረውን የዱሩን አውራሪስ ማለት ነው። ሁሉን እየጠረማመሰ ያልፋል። እኔ የይሁዳ አንበሳ ብሆን ያሉኝን ጥቂት ሜካኒካዊና ኬሚካል ባለሙያዎች አስተባብሬ የሜርኩሪ ፌልሜት ጥይት የሚተኩስ የተለየ ጠመንጃ እንዲሰሩ አድርጋለሁ። አደገኛ ፈንጂ ነው። ይህ ፈንጂ የሆነ ጥይት የተተኮሰበት ታንክ አካሉ ተነድሎ ውስጣዊ ስሪቱና መተኮሻዎቹ ከጥቅም ውጭ ይሆናሉ። ይሄኔ ኢትዮጵያውያኖቼ ከየጥሻው ወጥተው የተቀረውን ሥራ ማጠናቀቅ ነው። እንግዲህ የጦርነቱ ውጤት ምን ይሆናል ብለህ ትጠብቃለህ ተብሎ ሲጠየቅ ደግሞ ጣሊያኖች የሚሳካላቸው አይመስለኝም ብሏል። አንድም ጣሊያኖች የተዋጣላቸው ቀኝ ገዢዎች አይደሉም፣ የሚሆንላቸው አይመስለኝም። ሌላውና ዋናው ጉዳይ ደግሞ ከሮም ቀድማ የነበረችዋ የዚህች ጥንታዊት ሀገር ዜጎች ከመሸነፍ ይልቅ ሞትን የሚመርጡ ናቸው። ጣሊያኖች ኢትዮጵያን በመውረር ትልቅ ችግር ውስጥ የሚገቡ ይመስለኛል። ኢትዮጵያን መያዝ ቢችሉ እንኳ ኢትዮጵያ ጣሊያንን እንደ ካንሰር ታነክታታለች። ቀድሞ ነገር የተዋጣላቸው ቀኝ ገዢዎች ስላልሆኑ የሚሆንላቸው አይመስለኝም ብሏል። ሊግ ኦፍ ኔሽንስን በተመለከተም የዚህ ወኔ አልባ ድርጅት አባላት ይህችን ከሮም በፊት የነበረች ለ3000 ዓመታት ነፃነቷን አስጠብቃ የቆየች ጥንታዊት ሀገር አሳልፈው እንደሚሰጧት አልጠራጠርም ይላል። ወቅቱ የአልበርት አንስታይን ዝና እጅጉን የገነነበት ጊዜ ነበር። ቴስላ የአንስታይንን ሳይንሳዊ ስኬት አስመልክቶ የዛሬ ዘመን ሳይንቲስቶች ከእውነታ ጋር ፈጽሞ ተለያይተዋል። ሥራቸው ከእውነታ ጋር ምንም ግንኙነት የሌላቸው ሂሳባዊ ፎርሙላዎችን መደርደር ብቻ ሆኗል። አንስታይን ሳይንስን ወደ ተሳሳተ መንገድ መርቶታል ሲል የሰላ ወቀሳውን ሰነዘረ። የአቶሚክ ኃይልንም አስመልክቶ የሰው ልጅ በአተም ቅንጣት ውስጥ ያለውን ኃይል ካወጣ ከሚያገኘው በረከት ይልቅ እልቂቱ ይብሳል ሲል አስጠነቀቀ። ናዚዎች በጀርመን ሥልጣን ይዘው አውሮፓም በሁለተኛው የዓለም ጦርነት እሳት መለብለብ ስትጀምር ቴስላ የሞት ጨረር ወይም ዴዝሬ የተሰኘውን አደገኛ የጦር መሳሪያውን ለአሜሪካ፣ ብሪታንያና የቀድሞዋ ሶቪየት ኅብረት ለመሸጥ ፍላጎት እንዳለው ገለጸ። መቼም የማይጠፋ የጦርነት ጥላቻን ከአባቴ ነው የወረስኩት የሚለው ቴስላ ጦርነት ሊጠፋ የሚችለው ጠንካራውን ደካማ በማድረግ ሳይሆን ሁሉንም አገራት ራሳቸውን ከወረራ መከላከል እንዲችሉ በማስታጠቅ ነው ይላል። ለዚህም ጦርነትን ያጠፋል ላለው ስልት ደግሞ ያሰበው የሞት ጨረር ፈጠራውን ነው። ይህን የጦር መሳሪያ የታጠቀ የትኛውም አገር የሚቃጣበትን ወረራ ማክሸፍ ይችላልና ቴስላ ይህን የጦር መሳሪያ ለብሪታንያ በ30 ሚሊዮን ዶላር ለመሸጥ ድርድር ጀምሮ ነበር። መሳሪያውን ከመስጠቴ በፊት ገንዘቡን በቅድሚያ ክፈሉ ባለው ቴስላና መጀመሪያ መሳሪያውን ስጠን ባሉት የብሪታንያ ተደራዳሪዎች መካከል መግባባት ላይ መድረስ ስላልተቻለ ሽያጩ ሳይሳካ ቀረ። ይህንኑ ተከትሎ ብሪታንያ የሞት ጨረር ለመስራት ሳይንቲስቶቿን አሰባስባ ብትሞክርም ሊሳካላት አልቻለም። ናዚዎች ዩጎዝላቪያን ሊወሩ ባኮበኮቡበት ጊዜም ቴስላ ለትውልድ አገሩ የጦር መሳሪያውን ለመሸጥ ሞክሮ ነበር፣ አልተሳካም። የኋላ ኋላ የአሜሪካ መንግሥት በቴስላ የሞት ጨረር የጦር መሳሪያ ላይ ፍላጎት አሳድሮ ነበር። በሁለት የአሜሪካ መንግሥት መሐንዲሶች ጥቆማ ላይ በመመርኮዝ እንደ ጎርጎሮሳውያን አቆጣጠር በ1943 ጥር 8 ቀን የአሜሪካ መንግሥት ከፍተኛ ባለሥልጣናት በዋይት ሃውስ ሊመክሩ ቀጠሮ ይዘው ነበር። ከዚያ ቀን አንድ ቀን ቀደም ብሎ ግን ለዓመታት በኖረበት የኒውዮርክ ሆቴል ክፍል ውስጥ ታላቁ የፈጠራ ሰው ኒኮላ ቴስላ በ86 ዓመቱ እስከ ወዲያኛው አሸለበ። ቴስላ እንደሞተ አደገኛ የጦር መሳሪያ መስሪያ ግኝት ላይ ደርሷል የሚል ወሬ ተነሳ። የአሜሪካ የፌዴራል ምርመራ ቢሮ ወይም ኤፍቢአይ ወዲያውኑ የቴስላን የምርምር ወረቀቶች ሰብስቦ በሚስጥር በማይክሮፊልም ቀዳቸው። በእነዚህ የቴስላ ወረቀቶች ላይ በመመርኮዝም ሳይንቲስቶቿ የሞት ጨረር እንዲሰሩላት አሜሪካ አንድ ፕሮጀክት ጀመረች። ኤፍቢአይ በማይክሮፊልም የቀዳቸው የቴስላ ወረቀቶች ተሰባስበው ወደ ትውልድ አገሩ የያኔዋ ዩጎዝላቪያ ተላኩና በዚያው የቴስላ ሙዚየም ተከፈተ። በቴስላ ታሪክ ላይ የአሜሪካው የሚዲያ ተቋም ፒቢኤስ የሠራው አንድ ዘጋቢ ፊልም የአሜሪካ ሳይንቲስቶች በቴስላ ወረቀቶች ላይ በመመርኮዝ የሞት ጨረር ለመስራት ያደረጉት ጥረት አልተሳካም ይላል።